ሰላም ሰላም ወደ ቻናላችን ተከታዮች እንዴት ናቸው? በባለፈው ቪዲዮ እንደተማማርነው ስለ ኮርላቲቭ ኮንጃክሽንስ ተምረናል። በዛሬውም ደግሞ ቀሪዎቹን ኮርላቲቭ ኮንጃክሽንስ ነው የምናየው። ቀሪዎቹ ኮርላቲቭ ኮንጃክሽንስ ደግሞ ሰች ዛት እና ቦዝ ኤንድ ነው። ሶ በባለፈው ኢዘር ኦር አይተናል፣ ኔዘር ኖር አይተናል፣ ናት ኦንሊ በት ኦልሶ አይተናል፣ ዘሞር አይተናል። ሶ አራቱን ኮርላቲቭ ኮንጃክሽንስ ወይም ደግሞ የምናወራቸውን ነገሮች አያይዘን ለማውራት የምንጠቀምባቸው ቃላቶች ናቸው ኮርላቲቭ ኮንጃክሽንስ ማለት ነው። ኮርላቲቭ ኮንጃክሽንስ አንደኛ ነገር ቾይስ ምርጫን ያሳያሉ። ኮንትራስት ወይም ደግሞ ተቃራኒ ነገሮችን ያሳያሉ። ሪሌሽንሺፖችን ያሳያሉ። ኮምፓሪዝን ያሳያሉ። የሆነ ነገርን አጉልተው ያሳያሉ። ሶ እንደዚህ አይነት ነገሮችን ለማገናኘት ኮኔክት ለማድረግ ሰንቴንስ ከሰንቴንስ ጋር ኮኔክት ለማድረግ የምንጠቀማቸው ፔር ኦፍ ወርድስ ናቸው። ፔር ኦፍ ወርድስ ናቸው ኮርላቲቭ ኮንጃክሽንስ። ሶ ዛሬ የቀሩትን ሁለቶቹን ኮርላቲቭ ኮንጃክሽንስ እናያለን። እናንተም ቻናሉን ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮቹን ላይክ አድርጓቸው። ብዙ የሰራኋቸው ቪዲዮዎች አሉ። አትሊስት ሞር ዛን 100 ቪዲዮዎች አሉ። ቢያንስ እነሱን ቪዲዮ እዩዋቸው። እናንተን አይጎዳም፣ ነገር ግን ለእኔ ይጠቅመኛል ብታዩዋቸው። ፎር 2 ሚኒትስ ኦር ፎር 1 ሚኒት ሊሆን ይችላል። ብቻ እንደተመቻችሁ ቪዲዮቹን ብታዩና ኮመንት ብታደርጉኝ ደስ ይለኛል። እንዲሁም ደግሞ ለሌሎችም እንዲደርስ ሼር አድርጉ ቪዲዮውን። ሶ ወደ ዛሬው ትምህርታችን ስንመለስ ስለ ሰች ዛት እና ስለ ቦዝ ኤንድ እናያለን። ሶ ሰች ዛት ማለት ኮዝ አለ፣ ኢፌክት አለ። ሶ ይሄ ነገር በመሆኑ ምክንያት ያ ነገር ተፈጠረ ማለት ነው። ሰች ዛት ማለት ኮዝ አለ፣ ኢፌክት አለ። ያ ማለት ምክንያት አለ፣ በምክንያቱ ምን ተፈጠረ? ሪዛልት ወይም ደግሞ ውጤት ይፈጠራል ነው። ሶ this such that it shows a strong cause and its result። ስለዚህ strong cause አለ and its result አለ። ሶ ውጤት አለ ማነው ሶሪ ኮዝ አለ ወይም ደግሞ ምክንያቱ አለ። በሱ ምክንያት የመጣው ሪዛልት ወይም ደግሞ ውጤትን ያሳያል። ስትራክቸሩ ሰች አለ ዘንከን እዚህ ጋር አድጀክቲቭ ፕላስ ናውን ነው። አድጀክቲቭ ፕላስ ናውን ከዛም ፕላስ ዛት አለ ከዛ ሪዛልት አለ። ስለዚህ ሰች ትሉና አድጀክቲቭ ፕላስ ናውን ይገባል። ከዛም በኋላ ዛት ፕላስ ሪዛልት አለ። ኤግዛምፕል እኔ it was such a hot day that we stayed inside። ሶ ቀኑ በጣም ሞቃታማ በመሆኑ ምክንያት ምን አለ ውስጥ ቆየን። ስለዚህ ቀኑ ሞቃታማ በመሆኑ ምክንያት እነሱ ውስጥ ቆዩ ነው፣ ወይም ደግሞ ከቤት አልወጡም ነው። ስለዚህ it was such a hot day የሚለው ነገር it is ምንድን ኮዝ ነው ማለት ነው። ኮዝ ነው ወይም ደግሞ ምክንያት ነው። ምክንያቱም ቀኑ በጣም ሞቃታማ ባይሆን ኖሮ እነሱ ቤት አይቆዩም ነበር አይደለ? ሶ እነሱ ቤት ለመቆየታቸው ምክንያት የሆነው it is hot day ነው፣ ቀኑ ሞቃታማ ቀን መሆኑ ነው። ሶ ሰች ዛት ስትሮንግ የሆነ ኮዝ አለ ወይም ደግሞ ጠንከር ያለ ምክንያት አለ። ያ ጠንከር ያለ ምክንያት ምን ይፈጥራል? ውጤት ይፈጥራል ነው። ስለዚህ እንደዚህ አይነት ኮዝ እና ኢፌክት ኮዝ ኢፌክትን የሚያገናኝ ኮርላቲቭ ኮንጃክሽን ሰች ዛት ይባላል። ሰች ዛት ይባላል። ላይክ ዘሞር ማለት ነው። ዘሞርም አሁን ለምሳሌ ኮዝ እና ኢፌክትን ያገናኛል። ምክንያቱም ዘሞር ዩ ኢት ዘሞር ዩ ቢ ኦቢየስ አይደለ? ሰው ብዙ በበላ ቁጥር ብዙ ትወፍራለህ፣ ወይም ደግሞ ብዙ በበላ ቁጥር ወፍራም ትሆናለህ። ዘፋተር ሂቢካም እንዳልነው ማለት። ስለዚህ ብዙ በበላ ቁጥር እየወፈረ ይሄዳል። ስለዚህ ኮዝ እና ኢፌክትን ነው የሚያገናኘው። ሶ ልክ እንደዛው ሰች ዛትም ኮዝ እና ኢፌክትን ያገናኛል። it was such a hot day that ትሉና we stayed home or we stayed inside። ሶ ቀኑ ሞቃታማ በመሆኑ ምክንያት እኛ ቤት ቆየን። she is such a kind person that everyone love her። በጣም ጥሩ ሰው ስለሆነች ብዙ ሰው ይወዳታል። ወይም በጣም ጥሩ ሰው ስለሆነች ኤቭሪዋን ወይም ደግሞ ሁሉም ሰው እሷን ይወዳታል። ሶ ጥሩ በመሆኗ ምክንያት ምን ሆነች ማለት ተወዳጅ ሆነች ነው። ሶ she is such a kind person። ስለዚህ always such ዛትን ስትጠቀሙ ምንጊዜ ምን አለ? it is adjective አለ። ዘን ከአድጀክቲቭ ቀጥሎ ደግሞ ፐርሰን ወይም ደግሞ ሳብጀክት አለ፣ ናውን ማለት ነው ባለቤቱ። ስለዚህ ኦልዌይስ መጀመሪያ አረፍተ ነገሩን ስትጀምሩ ያው ሳብጀክት አለ፣ ከሳብጀክት ቀጥሎ ቨርብ ነው። ሰች ካላችሁ በኋላ አድጀክቲቭ ይገባል። ለምሳሌ እዚህ ጋር ካይንድ የሚለው አድጀክቲቭ ነው፣ ሆት የሚለው አድጀክቲቭ ነው። ዘን ከአድጀክቲቭ ቀጥሎ ደግሞ it is a noun ወይም ደግሞ መጠሪያ አይደል? ናውን ማለት it is መጠሪያ፣ የሆነ ነገር መጠሪያ ወይም ደግሞ ስም ነው አይደለ? ስለዚህ እሱ ይገባል። ዘን ዛት ካላችሁ በኋላ ቀጣዩ ኦፕሽን 2 ወይም ደግሞ ቀጣዩ ሰንቴንስ ነው የሚገባው ማለት ነው። ቀጣዩ ሰንቴንስ ነው የሚገባው። ሶ she is such a kind person
that everyone loves her እሷ ጥሩ ሰው በመሆኗ ምክንያት ሁሉም ሰው ይወዳታል ሁሉም ሰው ይወዳታል he spoke such clear English he spoke such clear English so a clear የሚለው ነገር an adjective ነው then English የሚለው ነገር it's ደግሞ a noun ነው so he spoke such clear English that everyone understood him everyone understood him እሱ ግልጽ የሆነ እንግሊዘኛ ስለሚያወራ ሁሉም ሰው ይረዳዋል ደግሞ ሁሉም ሰው አንደርስታንድ ያደርገዋል እሱ ግልጽ የሆነ እንግሊዘኛ ስለሚያወራ ሁሉም ሰው ይረዳዋል ሰው ግልጽ የሆነ እንግሊዘኛ በማውራቱ ምክንያት ሁሉም ሰው እሱን የሚያደርገው ይረዳዋል ማለት ነው ስለዚህ the result is everyone understood him የሚለው ነው so ይሄ ማለት ሰጃት ማለት it is a very so that something happens so የሆነ ነገር ጥሩ ከሆነ የሚፈጠረውም ነገር ምንድነው it is ጥሩ ነው ማለት ነው so እዚህ ጋር እንዳየነው ኤግዛምፕል ላይ she is such a kind person that everyone loves her she is such a kind person that everyone loves her so እሷ ጥሩ ሰው ወይም ደግሞ ደግ ሰው በመሆኗ ምክንያት ሁሉም ሰው ይወዳታል so ጥሩነቷ it is a cause ነው ለመወደዷ cause ነው ምክንያት ነው ማለት ነው so such that ማለት ይሄን ይመስላል so የመጨረሻውና አራተኛ ደግሞ both end ነው both end so ከቃሉ እንደምንረዳ ሁለት ተመሳሳይ የሆኑ ነገሮችን ለማገናኘት የምንጠቀምባት correlative conjunction both end ትባላለች so this both end shows that two things are true at the same time በተመሳሳይ ጊዜ ሁለቱም ነገሮች true ከሆኑ ወይም ደግሞ ሁለቱም ነገሮች ተመሳሳይ ከሆኑ we connect that by both end ነው both end so this both end it connects equal quantities of a sentence so equal ሚዛን ወይም ነው equal የሆነ አይዲያ ወይም ሐሳብ ያላቸውን ነገሮች ለማገናኘት የምንጠቀምበት correlative conjunction ነው so this both end means one and the other አንዱ እና ሌላኛው it is together ማድረግ ማለት ነው አይደል አንዱን አንድ ላይ ማድረግ ነው so structure both plus item 1 አለ plus end አለች ደግሞ አይደለ end ከዛ ደግሞ item 2 ወይም ደግሞ option 2 ማለት ነው ለምሳሌ እዚህ ጋር she likes both tea and coffee አይደለ she likes both አሁን እዚህ ጋር both ታስገባላችሁ ከዛ item 1 it is tea ነው end ትሉና ደግሞ item 2 it is coffee ነው so she likes both tea and coffee ስለዚህ እሷ ሁለቱንም ሻይም ቡናም ትወዳለች so እሷ ሻይም ቡናም ትወዳለች ስለዚህ both ነው ማለት ነው ሁለቱም ነው ማለት ነው both John and Mary are students ጆኒም ሜሪም ሁለቱም ጆኒም ሜሪም ተማሪዎች ናቸው ሁለቱም ጆኒም ሜሪም ተማሪዎች ናቸው ስለዚህ ሁለት ተመሳሳይ የሆኑ ሐሳቦችን ወይም ደግሞ ሁለት የሆኑ ሐሳቦችን አንድ ላይ ተዘናርገን ለማገናኘት የምንጠቀምባት correlative conjunction both end ትባላለች so she likes both tea and coffee ስንል እሷ ሁለቱንም ሻይም ቡናም ትወዳለች ስለዚህ እሷ ሻይም ቡናም ትወዳለች ስለዚህ it is the same የሆነ አይዲያ ነው ማለት ነው at the same time ሁለት ተመሳሳይ የሆኑ ፖዚቲቭ የሆኑ ሐሳቦችን ለማገናኘት we use both end both John and Mary are students ሁለቱም ጆኒም ሜሪም ተማሪዎች ናቸው the idea is the same ነው ማለት ነው idea the same ነው and at the same time ነው talking እያደረግን ያለው ወይ ያወራን ያለው ነው ማለት ነው so both end ማለት ይሄን ይመስላል ማለት ነው so ስለ correlative conjunctions በዚህ ሁኔታ ጨርሰናል በሶስት ቪዲዮ ጨርሰናል በመጀመሪያ ቪዲዮ either or እና neither ኖራየን በሁለተኛው ቪዲዮ ደግሞ not only but also እና the more አይተን በሶስተኛው ቪዲዮ ደግሞ such that እና both end አይተናል ማለት ነው so ይሄን ይመስላል ማለት ነው ከዚህ በተለየ ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ጻፉልኝ እንድሰራላችሁ የምትፈልጉ ነገርም ካለ ኮሜንት ላይ ጻፉልኝ እና ደግሞ በሶስቱ ቪዲዮ ላይ ያላችሁን አስተያየት እሱንም ጻፉልኝ ማለት ነው እኔም እንዳሻሽል የምትፈልጉት ነገር ካለ ሌላም እንድሰራ የምትፈልጉት ነገር ካለ እሱንም ጻፉልኝ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ ወዳችኋለሁ ባይ